የኢራን እስራኤል ጦርነት አድሮ ቃሪያ የሆነ 12ኛ ቀኑን ይዟል። ቆመ ሲባል የሚቀጥል ጋለ ሲባል የሚቀዘቅዝ ሆኗል። ትራምፕ ጦርነቱ አብቅቷል፣ ተኩስ አቁም ተደርጓል ባሉበት ቅጽበት የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ ስምምነት የሚባል ነገር የለም ሲሉ በኤክስ ገጻቸው ጽፈዋል። እስራኤል የተኩስ አቁም ተቀበልኩ ባለችበት ቅጽበት ኢራን ስምምነትን ጥሳለች የሚል መግለጫንም አወጣለች። የመካከለኛው ምስራቅ እውነታዎች ከዓይን ጥቅሻ በፈጠነ ተቀያያሪ እየሆኑ ይገኛሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰኞ ሌሊት ለማክሰኞ አጥቢያ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው እንዳሉት የኢራን የእስራኤል ጦርነት አብቅቷል፣ የሚፈለገው ተሳክቷል ሲሉም ጽፈዋል። በቀጣዮቹ 6 ሰዓታት ውስጥ መካከለኛው ምስራቅ ወደ ሰላም ይመለሳል፣ የጀመሩትን ተልዕኮ ሲያጠናቅቁ ሁለቱ ሀገራት ወደ ቋሚ ተኩስ አቁም ይገባሉ ሲሉ ተናግረዋል። ኢራን በቀጣዮቹ 12 ሰዓታት ውስጥ ሚሳኤሎቿን ወደ ቦታቸው ስትመልስ፣ እስራኤል በአንጻሩ በቀጣዮቹ 24 ሰዓታት ውስጥ ጦሯን ትመልሳለችም ብለዋል። 12 ቀናት የቆየው ምስቅልቅል እንዲያበቃ ተስማምተናል ሲሉም ተናግረዋል። ይህ ጦርነት እዚህ ጋር ባያቆም ለቀጣዮቹ ዓመታት መካከለኛው ምስራቅ የጦርነት ቀጠና ይሆን ነበርም ሲሉ ተናግረዋል። አካባቢው እንዳይነሳ ሆኖ ይወድም ነበር ሲሉም ጽፈዋል። ፕሬዝዳንቱ ጽሑፋቸውን ሲያጠናቀቁ ፈጣሪ ኢራንን ይባርክ፣ ፈጣሪ እስራኤልን ይባርክ፣ እንዲሁም ፈጣሪ አሜሪካን ይባርክ ሲሉም ከትበዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ጦርነት ማቆም የሚባል ነገር የለም ብለዋል። በስምምነት የሚያበቃ አይደለም ሲሉም ተናግረዋል። በኤክስ ገጻቸው ባሰፈሩት መልእክታቸው የሀገራችን ጠንካራ ጡንቻዎች እስራኤልን ይቀጣሉ ሲሉም ተናግረዋል። መከላከያ ኃይላችን ሀገራችንን ለመከላከል እስከ መጨረሻው የደም ጠብታ ድረስ ይታገላል ሲሉ የጦርነት ጀብድ ለመስራት የሚያነሳሳ ንግግራቸውን በጽሑፋቸው አስፍረዋል። በሌላኛው ነጥፋቸው ባሰፈሩት መልእክታቸው የእስራኤል ጦር ወደ ዜጎቻችን የሚያደርገውን ጥቃት ካላቆመ እኛም መከላከላችንና ማጥቃታችን አይቆምም ሲሉም ጽፈዋል። እሁድ ዕለት አሜሪካ ኢራን ላይ ላደረሰችው ጥቃት በትናንትናው ምሽት ኢራን ምላሽን ሰጥታለች። በዚህም በኳታር የሚገኘውን የአልዊደር ጦር ካምፕን አጥቅታለች። የኳታር የውጭ ጉዳይ ሚኒስትር ትናንት ምሽት በደረሰበት ጥቃት ምክንያት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ደብዳቤን አስገብተዋል። የኢራን ጥቃት አካባቢውን ወደ ለየለት ጦርነት ሊከተው እንደሚችልም ጽፈዋል። የዓለም አቀፉ የሰላም ስምምነት ይጥሳል የኢራን ድርጊት ስትል ኳታር ተናግራለች። ኢራን ሰኞ ምሽት ኳታር በሚገኘው የአሜሪካን አልዊደር ጦር ካምፕ ላይ ሚሳኤል ጥቃቶችን አደርሳለች። ትራምፕ በአንጻሩ በዚህ ጥቃት ኢራን 14 ሚሳኤሎችን ልካለች፣ እኛ 13ቱን አክሽፈናል፣ አንድ አቅጣጫውን የሳተ በመሆኑ ትተነዋል፣ ኢራንን እናመሰግናለን ደካማ ጥቃቶች ሲሉ ትሩዝ በተባለው ትስስር ገጻቸው አስፍረዋል። አሜሪካን በተለያዩ ሀገራት ላይ 128 የሚሆኑ የጦር ካምፖች አሉ። ከነዚህ ውስጥ በርካቶቹ በመካከለኛው ምስራቅ የሚገኙ ናቸው። ከ1996 ዓ.ም ጀምሮ የጦር ካምፕን በኳታር የመሰረተችው አሜሪካ አልዊዳር በተሰኘው ጦር ካምፕ 11000 ጦረኞቿን በቦታው ላይ መሽገው ይገኛሉ። አልዊዳር ላይ የገነባቸው ጦር ካምፕ የአየር ኃይል ሲሆን ወደ 24 ሄክታር የሚሆን ስፍራን ያካለለ ካምፕ ነው። ይህ ካምፕ ከሌሎቹ በተለየ ስትራቴጂካዊ ጠቀሜታው ከፍ ያለ እንደሆነ ኢንዲያን.ኮም ዘግበዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሊት ካወጡት መግለጫ በፊት ጄሩሳሌም ፖስት የተሰኘው የእስራኤል መንግስት ልሳን ባወጣው ጽሑፍ እስራኤል ጦርነት ይበቃል ብላለች፣ ይህንን መልእክት ለኢራን ባለስልጣናት ተልኳል ሲል ጽፈዋል። በኢራን በኩል ይህ የሰላም ይውረድ መልእክት አዎንታዊ ምላሽ አላገኘም ሲልም ተናግረዋል። የኢራኑ ቴሄራን ታይምስ በበኩሉ ትራምፕ ዓለምን መዋሸት አይሰለቻቸውም ሲል የስላክ ጽሑፉን ከትበዋል። የተኩስ አቁም አልተደረሰም፣ ይህ የትራምፕ ውሸት ነው ሲል የኢራኑ ልሳን ቴሄራን ታይምስ ዘግቧል። የእስራኤል መከላከያ ሚኒስትር ባወጣው መግለጫ ኢራን የተኩስ አቁም ስምምነት የጣሰች ነው ሲልም መግለጫን አውጥቷል። ኢራን የተኩስ አቁም ጥሳለች ሲል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተናግረዋል ሲል ቢቢሲ ዘግቧል። ለዚህ ስህተቷ ኢራን ተገቢውን ቅጣት ታገኛለች ሲል ካትዝ ተናግረዋል። ኢራን የተኩስ አቁም ስምምነትን መጣሷ የማያዳግም እርምጃ እንዲወሰድባት መንገድ ከፍታለች ሲሉ የእስራኤሉ የገንዘብ ሚኒስትር ስሞትሪች ተናግረዋል። የእስራኤል መከላከያ ሚኒስትር በበኩሉ ቴህራን የማትቋቋመው ቅጣት ታስተናግዳለች ሲል በኤክስ ገጹ ተናግሯል። የእስራኤል ባለስልጣናት ጦርነት እንዲጠናቀቅ ወደ ኋላ ማለት ቢያሳዩም ኢራን በአንጻሩ የበቀል እርምጃዋን አጠናክራም ቀጥላለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የተኩስ አቁም ስምምነትን በተመለከተ ከፎክስ ኒውስ ጋር ባደረጉት የ14 ደቂቃ ቃለ ምልልስ ያለ አሜሪካውያን መስዋዕትነት ጦርነት እንዲያበቃ አድርገናል ሲሉም ተናግረዋል። ምክትል ፕሬዝዳንቱ አንድም አሜሪካዊ ሳይጎዳ የኢራን ተልዕኮ አብቅቷልም ብለዋል። ኢራንን አንድ ሳምንት ብንታገሳት ኖሮ የኒውክሌር አረራዎችን አምርታ ትታጠቅ ነበር፣ ይህ ደግሞ የዓለም አቀፉን ስምምነት ይጥሳል፣ እርሱን አስቆመናልም ሲሉ ተናግረዋል። ኢራን የዩራኒየም መጠኗን ወደ 90% ለማሳደግ ተቃርባ ነበር፣ በእኛ ጥቃት ወደ 60% እንዲመለስ አድርገነዋልም ሲሉም ተናግረዋል። እሁድ ዕለት በነበረው የአሜሪካን ጥቃት የፎርዶ የኒውክሌር ጣቢያ ከእስራኤል በመቀጠል ለሁለተኛ ጊዜ ማጥቃቷ ይታወሳል። በዚህ ድብደባ ኢራን ድጋሜ ስለ ኒውክሌር ጦርነት ታስብ ተደርጋለች ሲል ጄሩሳሌም ፖስት መዘገቡ ይታወሳል። ጦርነት እያደረግን የነበረው ከኢራን መንግስትና ህዝብ ጋር አይደለም ሲሉ ተናግረው ጦርነቱ ከኢራን ኒውክሌር ማብለያ ጋር ነው፣ ይህን ደግሞ እንዳያንሰራራ አድርገን ጨርሰናል ሲሉ ገልጸው ከኢራን ጋር ሰላም እንዲወርድ
አድርገናል ሲሉ ጄዲ ቫንስ ተናግረዋል። አሜሪካንን እንዲሁም ዓለምን ከስጋት ነፃ እንዲሆን አድርገናል ሲሉ ተናግረዋል። ጦርነቱ ከመነሳቱ በፊት አሜሪካ ያላትን ፍላጎት በግልጽ መናገራችን ይታወሳልም ሲሉ ገልጸዋል። በምን እርግጠኛ መሆን ተቻለ ጦርነት እንደሚያበቃ ሲል የፎክስ ኒውስ ጋዜጠኛ ላነሳላቸው ጥያቄ በሰሞነኛ ጥቃት ኢራን የመከላከያ ስርዓቷ ተጎድቷል፣ ስለዚህም ለድርድር ተቀምጣለች ሲል አብራርተዋል። የኢራን ፓርላማ አማካሪ ማህዲ ሙሐመዲ በበኩላቸው የውሸት መግለጫ ነው አሜሪካ የሰጠችው ሲሉ በኤክስ ገጻቸው ጽፈዋል ሲል ቴህራን ታይምስ ዘግቧል። አሜሪካ ከ2 ወራት በፊት ኢራንን ልታጠቃ እንደምትችል መናገር መጀመሯን አስታውሰው አሁን ላይ ከኢራን ያልተጠበቀ መከላከያ ሲመጣ የዓለም ሀሳብ ለመስረቅ የተደረገ ንግግር ነው ሲሉ ለቴህራን ታይምስ ተናግረዋል። የኢራን ሚዲያዎች ጦርነቱን ለማርገብ የተሰራ ስራ የለም በሚል ዘገባዎችን ቀጥለዋል። የሩሲያ መከላከያ ሚኒስትር አንድሬ ቤልሶቭ ኢራን በኳታር የአሜሪካ የጦር ካምፕ ላይ ያደረሰችው ጥቃት ራስን መከላከል ነው፣ ይህም ትክክል ነው ብለዋል ሲል መዘገባቸውን ቀጥለዋል። ሚኒስትሩ እንዳሉት የሩሲያው ህዝብና መንግስት ከተጠቂዎች ጎን እንደሚቆም ለኢራን የማያቋርጥ ድጋፉ እንደሚሰጥም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በጽህፈት ቤታቸው በኩል ባወጡት መግለጫ የአሜሪካው ፕሬዝደንት ያቀረቡት ተኩስ አቁም ስምምነት ተቀብለናል ሲል ተናግረዋል ሲል ጄሩሳሌም ፖስት ዘግቧል። ጠቅላይ ሚኒስትሩ በኢራን ያለን ተልዕኮ በማጠናቀቃችን ፕሬዝደንቱ በኩል የወጣውን የተኩስ አቁም ስምምነት ተቀብለናል ሲሉም ተናግረዋል። የተነሳው አንበሳ ብላ ጥቃቱን የጀመረችው እስራኤል የተነሳንበትን ሀሳብ በሙሉ አሳክተናል ብለው በማመናችን ጦርነቱ እንዲያበቃ እንደሚፈልጉ በጠቅላይ ሚኒስትራቸው በኩል ይፋ አድርገዋል ሲል ጄሩሳሌም ፖስት ዘግቧል። የእስራኤሉ ጠቅላይ ሚኒስትር የአሜሪካው ፕሬዝደንት የቀረበውን የሰላም ስምምነት ሰኞ ዕለት ለካቢኔያቸው አቅርበው እንዳስወሰኑም ተዘግበዋል። ኢራን በአንጻሩ የተኩስ አቁም ስምምነት ከመቀበል ይልቅ የእስራኤልን ከተሞች ማጥቃቷን አጠናክራም ቀጥላለች። ትራምፕ በአንጻሩ በትሩዝ በተባለው ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ላይ የተኩስ አቁም እንዲጸና እባካችሁ ጦራችሁን መልሱም ብለዋል። የኢራን ከፍተኛ የጦር ምክር ቤት ጦርነቱን ማቆም አሸባሪዎችን ማበረታታት ነው ሲል ጽፈዋል ሲል ቢቢሲ ያስነብበዋል። ጦርነቱ ከማብቃቱና መካከለኛው ምስራቅ ሰላም ከማድረግ ይልቅ ወደ ተባባሰ ጦርነት ለመግባት ማሟሟቅ ጀምረዋል። ሁለቱ ሀገራት ወደ ለየለት ግጭት ለመግባት አዳዲስ ዛቻዎችን መለዋወጥም ጀምረዋል። ኢራን በአንጻሩ የእስራኤል የስለላ ድርጅት ሞሳድ ሰላይ የሆነ ግለሰብ መያዟንም አስታውቃለች። የኢራን የመከላከያ ስርዓት ለማጥቃት እንቅስቃሴ መጀመሯንም ቴህራን ታይምስ ዘግበዋል። በአካባቢው የሰላም ስምምነት ለማድረግ ይሁን ለመጣስ በሁለቱ በኩል ፍላጎቶች ያሉ በሚመስል መልኩ የኢራን መከላከያ ኃይል በጥቂት ሰዓታት ውስጥ ወደ እስራኤል የሚሳኤል ጥቃት አላደረስንም ሲል ጽፏል ሲል ቢቢሲ ዘግቧል። ኢራን ጥቃት አድርሳለች የሚሉ ዘገባዎች በውሸት ላይ የተመሰረቱ ናቸው ሲልም ጽፏል። ኢራን የአጸፋ ምላሽ አስደንጋጭ መሆኑ ጠላቶቻችን የሰላም ድርድር እንዲመጣ እየጠየቁ ነው ሲል የኢራን ብሔራዊ ደህንነት ምክር ቤትም ገልጿል። ጽዮናውያኑ ከምዕራባውያን ጋር አብረው ቢገጥሙንም የእኛን ክንድ መቋቋም ሲያቅታቸው የሰላም አማራጭ እንዲከፈት ጥሪ እያቀረቡ ይገኛሉ ሲል የብሔራዊ ምክር ቤት ዋቢ አድርጎ ቴህራን ታይምስ ዘግቧል። ባለፉት 12 ቀናት የኢራን መከላከያ ኃይል ፈጣንና ጠንካራ ምቶችን እስራኤል ያደርሰዋል። በዚህም ኢላማ የተደረጉ ቦታዎች የታሰበባቸው ጥቃቶች ጊዜያቸውን ጠብቀው ተደርጓልም ሲል ተናግረዋል። ፕሬዚዳንቱ ይህንን ባሉ በሰዓታት ዕድሜ ውስጥ በሁለቱ ሀገራት መካከል ሰላም ወርዷል፣ የተኩስ አቁም ስምምነት አድርገዋል ሲሉ የጻፉት ይህን ሀሳብ ቢያሰፍሩም በሰዓታት ዕድሜ ውስጥ ነገሮች ከነበሩበት ሊባባስ በሚችሉ መልኩ በሁለቱ ኃይሎች መካከል ጠንካራ የቃላት ልውውጥ ማድረግ ጀምረዋል። የኢራን ባለስልጣናት ባያምኑበትም እስራኤል ላይ የሚሳኤል ጥቃቶች እንደደረሱ ዘገባዎች እየወጡ ይገኛሉ።